በነገራችን ላይ ወንድ ልጅ አንቺን ማግባት ከፈለገ ዳሌሽን አያይም፣ ጸጉርሽን አያይም፣ ሜካፕሽን አያይም፣ ጥፍርሽን አያይም። የሚያየው የልብሽን ንጽህና ብቻ ነው። ለእሱ የምትሰጪው ክብር፣ ለእሱ የምትሰጪው አስተያየት፣ ለእሱ የምትሰጪው ፍቅር ነው እንጂ ፊትሽ ላይ የሚያንጸባርቀውን ውበትሽን አያየውም ወንድ ልጅ። በነገራችን ላይ ለትዳር የሚፈልግሽ ከሆነ የሚያንጸባርቀው ውበትሽ ግን የጠፋ ለታ ያኔ የሚያንጸባርቀው ውበትሽ ወንዱ ከመጣ እንደ ወንድ ልጅ የጠፋ ለታ መሄዱ አይቀርም። ማንም ሰው ለትዳር የሚፈልጋችሁ ከሆነ ማንነታችሁ እንዲወድ አድርጎ በቃ ማንነታችሁ። ምክንያቱም ነገ ማጣት አለ፣ ማግኘት አለ። ነገ ማኔር የምትገዥበት ልታጭ ትቻለሽ። ነገ እንደዚህ ራስሽን ላትጠብቂ ትቻለሽ። ሰው የዛን ሰዓት ሊፈታሽ ነው ማለት ነው። ማንነትሽን አሳየው። አንቺነትሽን ወዶ ካገባሽ ያግባሽ፣ ካለበለዚያ ግን ይሄ የሚሆንሽ ሰው አይደለም። እንደዚህ አይነት ሰው ካለበለዚያ ወንድ ልጅ ሲጀመር ክብር ከሰጠሽው ከወደድሽው ለሱ የምታስብ የምትጨነቂ ቢያንስ እንኳን በቃ እንደ ራስሽ የምታይ ከሆነ የትም አይሄድም። የትም ገባሽ የሆነ መልከስከስ የለመደ ባለጌ ሰዎች ካልሆኑ በስተቀር አንቺነትሽን ከወደደ ይውደድ፣ ካለበለዚያ መልካም መንገድ ራሳችሁ ለየት አድርጋችሁ በሜካፕ አጥለቅልቃችሁ ማኔር ታደርጋችሁ ምናምን ጥፍር ስለተከላችሁ ትዳር ይወጣላችኋል ማለት አይደለም። በማንነታችሁ ሲወዳችሁ ቤት ውስጥ ስትሆኚ ለምሳሌም ቤት ውስጥ ስትሆኚ ማኔር ደቅነሽ ልትቀመጪ ነው፣ ጥፍር ደቅነሽ ዳሌ ደቅነሽ ከሱ ጋር ልተኝ ነው። ዳሌሽን ደቅነሽ አየሽ፣ ማንነትሽን ወዶ ከመጣ አንድ ወንዳች ካለበለዚያ ሾው ናችሁ እናንተ። አሁን ለምሳሌ ማኔር የምታደርጉ ዳሌ የምታደርጉ እንደዚህ ለየት ያለ ነገሮች ፊታችሁ ላይ የምታደርጉት ለሾው